ወይ ፍቅር ተብየዋ ምንድነው የሚሻላት? በቃ ዴቭንና ዴል ለመለያየት ማትፈነቅለው ድንጋይ የለም። እንግዲህ አዲስ ጓደኛዬ ነው በሚል ሰበብ በቤት ጎትታ አምጥተዋለች። በቃ ዴን እንደፈለክ አድርጋት ብላ በሩን ከፍታለታለች። ወንድሟም ይሄንን ልጅ ማን ነው ብሎ ሲጠይቃት ጓደኛዬ ነው አንተስ ፍቅረኛህን አምጥተህ ይለ ብላ ከወንድሟ ጋር ፉክክር ገጥማለች። ወንድሟም በጭራሽ እንደማይሆንና መንጭቀሽ ከዚህ ከቤት ቶሎ መውጣት እንዳለብሽ አንቺ ከኔ ጋር መፎካከር እንደሌለብሽ ብሎ በእርግጠኝነት ነግሯታል። እንግዲህ ይቅርታ ልጠይቅ እስከዛሬ ላጠፋው ጥፋት ብሎ ከአዴይ ኪችን እየሰራች ነበርና ከኋላዋ ከርፈፍ እያለ ሲሄድ ቆፍጣናዋና ኮስታራዋ አዴይ ምን አባ ፈልገህ ነው ብላ አፊቱ አፈጠጠችበት። አረ ይቅርታ ልጠይቅሽ ነው ብሎ እንደለመደው ሊላላጥ ሲነሳ ጩኸታቸውን ሰምቶ ዴቭ ከኪችን አንገቱን ብቅ አድርጎ ሲያያቸው አዴይ ጋር ግብ ይዘዋል። ምን ፈልገህ ነው ብሎ እሱን ጉሮሮውን ይዞ ወደ ውጭ አወጣው። ሲያወጣው የቤቱ ድብልቅልቅ ወጣ። ምን ተፈጥሮ ነው ምንድነው ምናምን ብለው ሁሉም ጠይቁትና የተፈጠረውን ነገር አዴይን እየተተናኮላት ነበር ብሎ ነግሯቸዋል። እንደዛማ ከሆነ ብሎ ባርኮትም እሱም ማንቆርጦን ይዘው ለጅብ ሰጥተውታል። በደረቀው ለሌት አስወጥተው ለሌባ ሰጥተውታል። ሌቦቹም ምንም ሳታስቀርቃህን አስቀምጥ ሞባይልህንም ምንህንም ብለው እንግዲህ ሌቦቹ ለጊዜው ዳይመንድና ኪዱ ናቸው። እሱንም ሞባይሉንም መጭቀውታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የመረም ኤንድ ማይብሮ ቤተሰቦች በያላችሁበት ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ሰላም ብያለሁ። ውድ ቤተሰቦችዬ ቪዲዮውን በላይክ ጀምሩት። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላለሁኝ ምርጥ ኮሜንታችሁን እንደተለመደው አስቀምጡ አነባለሁኝ። ወደ ቪዲዮው እናመራለን። አብራችሁ ቆዩ። ለምለም ፍቅረኛዋ ቀርቶ ምንንም አተንኩብኝ የምትለው ለምለም እንግዲህ ፍቅረኛዋ ኢላ ከባርኮት ፍቅረኛ ጋብራ ክላሳቸው ስታገኛቸው አብዲያ ስክር ብላለች። እንዴት እንደዚህ ብደፍሪ ነው ፍቅረኛዬን እንደዚህ ራቁቱን አድርገሽ እንደዚህ የምትይዙ ብላ ይዛታለች። አሁን ትወጫለሽ አትወጭም ብላ በዛ በያዘችው ጠርሙስ እንጠጣለን ባሉት ጠርሙስ አናቷን ሳትበትነው መንግላ አስወጥታታለች። አልጋዋ ላይ ቁጭ ብላ ምግብ ይንጣልኝ እዚህ ይስራልኝ እያለች አዴይን አታክታታለች። ፍቅር ተብየዋም አንቺን ከዚህ ከቤት ማስወጣት አለብኝ በሚል በግራ በቀኝ አዲስ ያመጣችው ልጅ የሆነ ነገር አድርጎ እንዲያስወጣላት ነግረዋለች። አዲስ የመጣችው የባርኮት ፍቅረኛ የዋዛ አልነበረችም። ፍንክችም አላለችላት። እንዴት ብትነቂኝ ነው ከዚች ከአዴይ ጋር ከሰራተኛ ጋር የምታወዳድሪኝ ብላታለች። እንግዲህ እንትና ማናት ለምለምም ደግሞ ፍቅረኛዋ እንዴት በምክንያት ነው ለምንድነው እንደዚህ የጠጣው ብላ ራሷን እየጸጸተች ነው። በኋላ ምን እንደተፈጠረ ሁሉን ነገር ንገረኝ ብላ በመናግስቴው ጠይቀዋለች። እሱም ምንም ነገር እንደማያስታውስ ነግሯታል። በተለይ ባርኮት ቤት ያለውን ነገርና በሁለታቸው መካከል ያለውን ነገር ሲያይ ግራ ገብቶታል። ለምለምን ብትሆን ለባርኮት አስረግጣ ነግሯለች። በጭራሽ እንደማትሆነው ፍቅረኛው አትሆንም። ስለዚህ መንቃት አለብህ። እሷ ሲጀመር የመጣችው ኤላን ፈልጋ ነው ብለዋለች። ባርኮት ደግሞ አብሮ አደጉን ለምለምን በጣም ያምናታል። የምትለውን ሰምቶ ወደ ቤቱ ተመልሷል። ኢዲያ ደግሞ ኤላን በእጄ ካላስገባው ለምለምን ከቤት ከመንጭቄ ካላስወጣሁ ብላ በመካከላቸው ችግር እየፈጠረች ነው። በእርግጠኝነቱ ነው ኤላም ከለምለም ልጭ ምንንም አላስብም ብሎ ልኳን ነግሮ ከቤት አባሯታል። አዲሱ የፍቅር ተቀጣሪ ልጅ ፍቅረኛዬ ነው በሚል ሰበብ ቤት ያስገባችው ሞባይሉ ሌባ እንደሰረቀበት ሊወስድ መጥቶ ድንገት አገኘው። ምን ፈልጎ እንደገባና ድጋሚ እንደማያየው ነግሮታል። ዴቭም ባዴ ፍቅር እብድ ስክር እያለ ነው። በተለይ ኪችን ውስጥ ያ ፍቅር ያመጣችው ልጅ እንደዛ ሲተናኮል አካየ በኋላ ተናዷል። ክላሱ አረፍ ብሎ ገደም እንዳለ አዴይ መጣናችና ምሳ ናቶሎ ብላ ቁርስ ናቶሎ ብላ ያለችው ነበር። እንደማይፈልግና አንቺ በጭራሽ ፍቅር እንደማይገባሽ እኔ እየተጎዳሁ እንደሆነ ምንድነው ችግርሽ ለምንድነው የማይገባሽ ብሎ እየነገራት ነው። እሷም አሁን የቤት ሰራተኛ ነኝ ለእህቴና ለእናቴ የሆነ ነገር ማድረግ አለብኝ የሆነ ቦታ መድረስ አለብኝ ስለ ፍቅርና ስለ ትዳር አሁን ማሰብ አልፈልግም ብላ እውነቱን ነግረዋለች።
እሱም ራስ ወዳድነት እንዴት እንደዚህ ታደርጊያለሽ እኔ ባንቺ እንደዚህ እየተሰቃየሁ ብሎ ቢያስረዳትም ፍቅር ተብየዋ ተለግታ እየሰማች ያለውን ነገር በቃ ከተሷ ተስፋ እንደማይቆርጥ በእርግጠኝነት ሆና ሰምታለች። ፍቅርም እንግዲህ አስወጣት እኔም አሁን የምትለው ልጅ አስወጣለሁኝ አንተም ደግሞ አዴን አስወጣ ብትለውም የማይሆን መደራደሪያ ነው ያቀረብሽው ከክላስ ውጭልኝ ብሎ መንጭቆ አስወጥቷታል። አዴን ለማስወጣት ወና ለምለምን ለማስወገድ ያላቸው ፍቅርና ኤዲያ ያላቸው ጉጉት እስተጥግ ነው። ምሳ ያቀረበችው ምሳ እንኳን በልተው አልበላንም ከእንደገና ምግብ ስሪ ብለው ምግብ ከእንደገና ሰርተዋታል። የተንኮላቸው ተንኮል ጥግ ነክቷል። ያመጣችውን ልጅ በቃ ስራህን ከባርኮት ፍቅረኛ ትጀምራለህ ብላ አስጠንቅቀዋለች። ቤት ውስጥ ከገባ በኋላ በቃ እኔኮ ሊዲያ ትመቻለች እቺ ድንቡሼ ምናምን ሲላት ኧረ አንተ ስራ ሌላ ነው ስነ ስርዓት ባለው መልኩ እኔ ስራህን ካዴና ከባርኮት ፍቅረኛ ውጭ ሌላ ስራ የለህም ተጠንቅቀ ስራ ብላ አስጠንቅቀዋለች። ድሮንም ቤት ውስጥ ያመጣችው ለራሷ ጥቅም ነው። ምን አይነቷ ናት? ኤላ ከእናትና ከአባቱ ጋር ስልክ ተደውሎ እንዲመጣ ተነግሮታል። ለምለምን ጥሎ መሄዱ ክፉኛ አስበሳይቶት ነበር። ግን ደግሞ የሚሄደው 5ኛ ዓመታቸውን ለማክበር ነበር። በቃ ለሙ አሁን የሚሄደው ለልደታቸው እንደሆነና ተመልሶ እንደሚመጣ በዛ ላይ ደግሞ እንደምንጋባና በሰርጋቸው ጉዳይ ላይ እናታቸው እንደምትረዳቸውና እንደምታግባባ ሁሉን ነገር ነግሯታል። ይሄን ሲነግራት ድቅ ብላ ደስ ብሏታል። በቃ እንደዛ ከሆነ እሺ ደግ ብላ የመሄዱ ነገር እንደስተዛሬው አላስጨንቃትም እሺ ደግ ብላ ተስማምታለች። በሌላ በኩል ፍቅር ለባርኮት ፍቅረኛ አዴ ፍቅረኛው እንደነበረችና ልቧ እስከሚጠፋ እንደምታፈቅረው ስትነግራት የባርኮት ፍቅረኛ እንዴት ሊሆን ይችላል ብላ ብድ ብላለች። ቶሎ ፍቅር ወጣላት አዴና ጊታ አስተምጠይቃች ቸኩላ ነው መሰል ኪችን እየተንደረደረ ሄዳ ጠይቃታለች። አዴም ከወንድምነት የዘለለ ምንም አይነት ግንኙነት የለንም ብላ በእርግጠኝነት ነግራታለች። እሷም ድርሽ እንዳትልና ድጋሜ ዝር እንዳትል አስጠንቅቃታለች። በሌላ በኩል በቃ አሁን ስራህን ጀምር ብላ ፍቅር አዲስ ላመጣችው ልጅ ነግረዋለች። እኔ አዴ ጋማ አልሄድም ከዚህ በፊት በጥፊ የመታችኝ ይበቃኛል እያለ ከባርኮት ፍቅረኛ ስራውን ለመጀመር ወስኗል መሰለኝ። ግን ድንገት ሲያልፍ አዴ ክላሷ ታየው መሰለኝ። በአዴ ክላስ ክፍት ቀስ አድርጎ ክላሷን ክፍት ሲያረገው ምስኪን ተኝታለች። በቃ ምንም አልቀረው አብሯት ሊተኛ እንዴት አባቷ ነው የምታምረው እያለ የጎመጀ እርግጠኛ ነኝ ዴቭ እንደዚህ ኩኖ ቢያዩ ማንቆርቶን አውጥቶ እዛው ዝልዝሉ ያስቀረው ነበር። እንግዲህ ድራማው ይሄን ይመስላል ውድ ቤተሰቦችዬ። እንግዲህ ፍቅር የላከችው ፍቅር እንግዲህ አዴን የሆነ ነገር አድርግ ብላ ለቤት ውስጥ ያመጣችው ልጅ አዴን ክላሷ ገብቶ እንግዲህ ብርድ ልብሷን ገለጥ ሲያረጋት እዛ ላይ ነው ያቆመው። ኔክስት በሌላ ቪዲዮ ውስጥ የምንገናኝ መልካሙን ሁሉ ያዛላችሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ነባሮች ደግሞ በቪዲዮ ላይ ያላችሁን አስተያየት ስጡ። እኔ ቪዲዮ ብዙ እየረዘመ ስለሆነ ለእናንተም በማሰብ ለተመልካችን በማሰብ ለማሳጠር ሞክሬያለሁ። ያላችሁን ሐሳብ ደግሞ እናንተ እንደዚህ ብታረጊ የተሻለ ነው በሚል ኮሜንታችሁን አሳውቁኝ እላለሁ። ስለነበረ ቆይታ አመሰግናለሁ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ